ሮጦ ሴቶች ላይ ነው የሚደበቀው ማለት ነው። ይሄ የወንድ ባህሪ አይደለም። ገባህ? በመቀጠል ምን አለ? እነሱ ሌላ ሴት ነው የሚጠብቁት፣ አንቺ ስለሆንሽ ግን ማንም ምንም ማያመጣም ነገር። በመጀመሪያ ደረጃ ዛሬም ቀን ጠይቄያለሁ። ይሄ ጥያቄ እስክትመልስ ድረስ እስኪ ሰለቸ እጠይቀሃለሁ። ሄርሜላ ካንተ ማለት ሄርሜላ አንተን ምንድነው ብላ ያስከፋች? እስኪ ይሄን አደረገችብኝ በዚህ ምክንያት ነው የራኳት ብለ ተናገር። ፍቅር ስትሰጥ፣ ስትንከባከብ፣ ክብር ስትሰጥ፣ የሚገባህን የወንድ ክብር ስትሰጥ ፈላባ አይደለ? መቋቋም አቃተ። በእጥፉ መመለስ ሲያንስ ወይም ደግሞ በእጥፉ መመለስ ሲያቅትህ እንደገና እሷ መሸሽ ፈለክ ማለት ነው። አሁን ማለት አንተ የምታስበው ጀስት በቃ ሁለቱ ሄርሜላና ሩታ በጣም እየተጨቃጨቁ ስለሆነ አንተን እያስቸገሩ ስለሆነ ፍቅር መታ ደግሞ በመሃል ጣልቃ ስትገባ የሚለቁህ ነው የሚመስልህ። ግን ማለት ነው አብርሽ በእውነት እነግርሃለሁ ሄርሜላ ላይ እያረፈድክባት ነው። እንደዚህ አይነት አፍቃሪ ሰው ከቆረጠም አንዴ ነው፣ ድጋሚ ይሄንን ቻንስ አታገኝም ማለት ነው። እኔ አስረግጬ ስነግረህ ማለት ነው። ገባ? እና ሩታም ደግሞ ፍቅርን ከዚህ በፊት ምን በጥፊም እንትን እያለቻት ነበረ። ከዚህ በፊት እኮ ከሩታ ጋር 2 3ም ተገናኝተዋል ባንተ ጉዳይ። እና ፍቅርን በዚህ ጉዳይ ባታስገባት። ፍቅር በጣም ማለት በቃ የምታሳሳ ልጅ ናት። ገባ? እኔ ፍቅርዬ በጣም ነው የምወድሽ። በአካል ደግሞ ብታያት ቅልብጭ ያለች በቃ የሆነ ቃል ራሱ ልትናገሯት የምታሳሳ ልጅ ናት ማለት ነው። አብርሽ ደግሞ ወደ አንተ ህይወት አስገብተ ህዝቡ ባይጠላት፣ ገባሃ? ባለችበት በደንብ ብትሰራ ቻናሏ ላይ ማለት ነው። እንደው ያኒ ሌላ ነገር ብለህ እንትን ከምትል ቻናሏም ከቀዘቀዘ ላይክ እህቴ ምናምን ብለህ ብትሰሩ ከዚህም በፊት ያላችሁን ግንኙነት ያው እሷም ተናግራለች ላይቭ ላይ ማለት ነው። እና ግን ደግሞ አንተ ህይወት ውስጥ አስገብተህ ባታስረግጣት ልጅቷን ማለት ነው። ባታስረግጣት በቃ ብትተዋት ጥሩ ነበረ። እናም ደግሞ ፍቅር ይሄ ጥያቄ ሲቀርብልሽ ወይም ደግሞ ነይ አብረን እንስራ ወይም ደግሞ ሄርሜላና ሩታን እናሳብዳቸው ሲልሽ አመጣጥሽ ትክክል አይደለም። አትሊስት የሆነ በቃ በፕራንክ መልኩ ምናምን ብትመጪ፣ ገባሻ? ይሆናል አይደለ? እነሱን አስታርቀሽ ለመሄድ ከሆነ ኦኬ እንጠብቅሻለን። ግን ደግሞ ቦታሽን ወቂ። ይሄ ላንቺ ከዚህ በፊት ተጎተሽ አልቀሰሽ በአንድም 2ም 3 ጊዜ ልብሽ ደምቶ የወጣሽበት ህይወት ነው። ተመልሰሽ ስትመጪ ደግሞ ምን እንደሚጠብቅሽ መገመት መቻል አለብሽ ማለት ነው። እና ደግሞ አብርሽ እዚች ጋር አንቺ ሲቀበልሽ ወይም ደግሞ አንቺ ነይ እንዲናድርግ ሲልሽ አንቺም ላይ ደግሞ ነገ ሄርሜላን እንደማያመጣ ምንም እርግጠኛ አይደለሽም። ገባሽ? ምናልባት ከአንቺ ተጣልቶ ደግሞ ሄርሜላ ጋር ሊሄድ ይችላል። ይሄ ልጅ በቃ የሆነ ነገር መጋፈጥ አይችልም። እኔ በምታዘበው ነገር ማለት ነው። በቃ የሆነ ነገር ሲመጣ ተሽለክልኮ ብቻ እንደሆነ እንደ ፈሪ ወንድ የሆነ ነገር ላይ ነው የሚደበቀው ማለት ነው። ባይዘይ ከሴት ጭን አለመጥፋት ጀብድነት አይደለም። ገባሃ አብርሽ? እና እኛ ሄርሜላ በድላ ሄርሜላ ገፍታ ወይም ደግሞ ሁለቱም ሴቶች አጥፍተውብህ ቢሆን ብቻህን ከምትኖር ብለን እኛም እንደግፋለን። ግን ደግሞ እንክብካቤ እቅፍ ውስጥ አፈቅርሃለሁ ከምትልህ ሴት ውስጥ ወጥተህ እችን ደግሞ የልጅ እናት ትላንትና ልቧ ተሰብሮ ብዙ ነገር የምትባለው ገባችኋ? የምትባል ልጅን ይዘህ አምጥተህ ልጅቷን ባታስረግጣትና በህዝብ ፊት እንድትጠላ ባታደርግ ጥሩ ነው። ፍቅር ደግሞ ቻናልሽ እየቀዘቀዘው እይታ የቀዘቀዘው በዚህ መልኩ ነው። ገባሻ? አሁን ለምሳሌ አብርሽ ጋር ትመጫለሽ። አንቺ ጥፋተኛ ሆነሽ ነው መጨረሻ ፊልሙ የሚያበቃው፣ የምትሰሪው ቪዲዮ የሚያበቃው። ከፉአድም ጋር ከሌሎችም ወንዶች ጋር አንቺ ላይ ነው ጫና እየደረሰው። ገባሻ? አትሊስት እንደው ከዚህ ስራ ስትወጪ ራሱ ከአብርሽ ጋር ቪዲዮ መስራት ስታቆሚ ስምሽን አጥርተሽ አትሄጅም። በቃ የሆነ ድብክብክ አድርገሽ ነው የምትሄጂው ማለት ነው። ይሄ ጥሩ አይደለም። ገባሻ? አሁን ከዚህ በፊት አንቺ መጣሽ፣ የሆነ ነገር ተፈጠረ፣ ብዙ ነገር ተባለ፣ ብዙ ተጣላችሁ። ከዛ መጨረሻ ራስሽ ጥፋተኛ ሆነሽ ሩታን አስታርቀሽ አንቺ ወጣሽ ማለት ነው። ይሄ ደግሞ መሆን የለበትም። ገባሻ? መሆን የለበትም። እንደ ተበዳይ ሀቅሽን ይዘሽ ነው መውጣት ያለብሽ። ይሄ ደግሞ ላንቺ ቻናልሽን ይገላል። ገባሻ? እንዲሁም ከፉአድም ጋር ያለው እንትንሽ
የማስረዳት ችሎታ ማለት በጣም ትቸኩያለሽ፣ ትፈጥኛለሽ። አንቺ ሰው ሁሉ ጥፋተኛ አንቺን አድርጎ ፉአድን እየደገፈ ነበር ማለት ነው። አሁን ደግሞ ከዛ ልጅ ከጀመርሽው ልጅ ጋር እዛም እንደዛው ራስሽን የሆነ ነገር እየሰራሽ መጨረሻ ላይ ልታቆሚው ሲሆን ስምሽን ራስሽን አጥጂ። ለምሳሌ አብርሽ ከሩታ ጋር ሲጣላ ራሱን አጽድቶ ነው ፈቀቅ የሚለው። ገባቻ? ተበዳይ ሆኖ ገባሻ? ፍቅር ተበዳይ ሆኖ ሩታ እንደበደለችው፣ ሩታ እንደጨቆነችው፣ ሩታ ፍቅር እንደከለከለችው አድርጎ ራሱን ሽልክ አድርጎ ከሩታ ይወጣል። ሩታ ትረገጠለታለች ማለት ነው። አንቺ ጥፋተኛ ሆነሽ አንቺ እንትን ብለሽ አንቺ አስታርቀሽ ነው የምትወጪው ማለት ነው። ይሄ ደግሞ ለቻናልሽ በጣም ትልቅ ውድቀት ነው ማለት ነው። ስለዚህ ስራም ቢሆን ራስሽን ጠብቂ። ፍቅር እኔ በጣም ነው የምወድሽ የሆነ እዚህ ፋሚሊ ላይ መተሽ ሌላ ሴት ብትሆን እኔ እርግጥ አድርጌ ነበር መሰድባት ማለት ነው። ፍቅር አንቺ ስለሆንሽ ግን ምንም አይደለም። ግን ራስሽን ጠብቂ፣ ስምሽን አጥሪ። ገባሻ? ልክ እንደ አብርሽ ሄርሜላ ጋር ሲመጣ እንደተበደለ አሁን ምንድነው ያለው? ሄርሜላም እጇ አለበት ለኔ ለመታመሜ ሄርሜላ እጇ አለበት አለ። ገባችሁ? ራሱን እያጠራ ነው። እዚች ጋር አንቺም ማየት አለብሽ፣ ራስሽን ማጥራት አለብሽ። ገባሻ? ፍቅር በመቀጠል ደግሞ አብርሽ እኔ በጣም ትገርመኛለህ። የሆነ ቻሌንጅ ሲገጥም ሮጣ ሴት እንትን ሮጣ አሁን አትሊስት እንኳን የገጠመህን ነገር ራሱ በስነ ስርዓት አብራርተ የገጠመህን ነገር በሁለቱ ሴቶች ምን እንዳገኘ ለኦዲየንስ ግልጽ አድርገ ገባሃ? ሩታም ከበደለች ያደረገችብህ ነገር ካለ ሄርሜላም ከበደለች ያደረገችብህ ነገር ካለ ዳይሬክት ማለት ነው ዳይሬክት ተናግረ በቃ የኔና የናንተ ነገር በዚሁ ይብቃ ብለ ነው ወደ ፍቅር መሄድ ያለብህ ማለት ነው። ገባሃ? አንተ ግን ነገሮችን አድበክብከ እኔና አንቺ አንድ የሚያደርገን ነገር ምን መሰለሽ አላት። እኔም ወንድ ልጅ አለኝ አንቺም ሴት ልጅ አለሽ። ሶ ምን ወደ መጀመሪያው ነገር ምንም እንዳታወራ። ገባሃ? እና ደግሞ ልጅነት ምናምን አዎ በርግጥ አብርሽ ከፍቅር ጋር ነው በደንብ መጀመሪያ ላይ ከፍቅር ጋር ነው እየሰራ የነበረው። ልጅነቱንም ያስታወሱት በዛ ምክንያት ነው። ግን ደግሞ በመሃል ምን እንደተፈጠረ ያው ፍቅርም ታውቂዋለሽ፣ ሁላችንም እናውቀዋለን ማለት ነው። ግን ነገሩን አሁን እኔ የሄርሜላ ስም እንዲጠራ ነው መፈልገው። ምንም ነገር አይደለም። ሄርሜላ አንተን ምንም እንዳልበደለች፣ ሄርሜላ ምንም ነገር ያደረገች ነገር እንደሌለ ጠግበ እንክብካቤ አናት ላይ ወጥቶ እንደወጣ ማወቅ አለብህ። ገባሃ? ከፍቅርም ጋር ደግሞ ፍቅርን ለምን እንዳመጣ ጠንቅቀን እናውቃለን። ገባሃ? ግን ደግሞ እዚች ጋር ንጹህ ሴት፣ እዚች ጋር በህዝብ የምትገፋ ሴት፣ ቤተሰቧን ክብሯን ሴትነቷን ያጣች ሴት አለች። የሷን ስም እንድታጸዳለን እንፈልጋለን። በቃ ይሄን ብቻ ነው የምንፈልገው። ገባሃ? ስለዚህ ለአንተ ጀብድነት፣ ለአንተ ወንድነት ምናምን የሄርሜላ ስም ላንተ እንትን መስዋዕት መሆን የለበትም። ሄርሜላ ምንም እንዳልበደለችና ጥጋብ እንቅ አድርጎ ፈቀቅ እንዳልክ ልትነግረን እንፈልጋለን ማለት ነው። በመቀጠል ደግሞ ሄርሚ ምንም ነገር አትለማመጪው። እኔ ብዬሻለሁ። እኔ እኮ አፈቅርሃለሁ ድጋሚ ማለት ነው። ከዚህ ልጅ ጋር አትጃጃይ። እንደውም በቃ ከቀድሞ ቺክር ጋር ነው ከቀድሞ ኤክስ ጋር ነው የታረቀው። ቴንኪው በቃ መልካም ጊዜ ብለሽ ከሱ ራቂ። አንቺን ለማስቀናት ሆን ብሎ ነው ፍቅርን ያመጣት እንጂ ፍቅርና አብርሽ ፍቅር የላቸውም ማለት ነው። ገባሻ? ሄርሙ ግን አንቺን ለማስቀናት ነው። ሲጀምር እኮ አትሊስት ስለ ሄርሜላ አንድ መጥፎ ነገር እኮ ነው ማውራት ያቃተው። ገባቻ? ንዝንዝ የለ ጭቅጭቅና ንዝንዝ ያለው ሩታ ጋ ነው። ስለ ሄርሜላ ግን አንድ ጥንጣት ነገር ማውራት አትችልም። ምክንያቱም የለማ ምንም ነገር የለም። ምንም የበደለች ነገር የለም። ገባ? ያደረገች ነገር የለም። ሶ አንተ አሁን የፈለከው እነሱን ማስቀናት፣ ፍቅርም እንደምትወድ ማሳየት። ቢያንስ እኮ አሁን ምን አለ እንደናፈኩሽ እኮ አውቃለሁኝ። ያ ወንድነት ይዞኝ ነው።
አትሊስት እኮ የድሮ ፍቅራችን ምናምን እኔ እኮ አፈቅርሻለሁ እወድሻለሁ ያላት ነገር የለም። በእያንዳንዱ ንግግር ራሱን ይጠብቃል። ጀስት እሷ እንደምታፈቅረው፣ እሷ እንደምትናፍቀው፣ እሷ ልትገናኘው እንደፈለገች፣ እሷ ዋጋ እንደከፈለችለት፣ እሷ ተሞ እንደተጨነቀችለት፣ እሷ እየደወለች ሴቶቹ ሲያስቸግሩት ከዚህ ህይወት ውጣ እንዳለችው ብቻ ሁሉ ነገር ፍቅር ላይ ነው የሚያላክከው ቤተሰብ። እሱ ግን ፍቅርም እኮ ብዙ ቻሌንጅ ገጥሞታል አብርሽ። ከፉአድ ተጣልታለች፣ ቻናሏ እንትን ብሎባታል፣ ሲም ካርድ ብዙ ነገር ተፈጥሯል፣ ፍቅር ላይ ብዙ ነገር። ምን ነው ስለሷ መጨነቅን አላወራህም እኮ ይሄ ምንድነው? ሁለቱን ለማስቀናት ሁን ብሎ ያደረገው ነገር ነው። ስፔሻል ደግሞ ሩታ አብርሽ ላይ ቁርጥ ብላ ተስፋ እንድትቆርጥ ያደረገው ነገር ነው። እና ደግሞ ማን የእውነት እንደሚወደው ለማረጋገጥ ነው ማለት ነው። ስለዚህ እንግዲህ ደግሞ ሩታ ሲመጡ ሩታና ሄርሙ ሲመጡ ደግሞ ተመልሼ እመጣለሁኝ። የታዘብኩትን ነው ያወራሁት። ይህን ቪዲዮ ላይክ አድርጉና አብርሽን ከስህተት እንመልሰዋለን አንድ ላይ ማለት ነው። ገባችኋል? አንድ ላይ እንመልሰዋለን።